አንዲት በመስኮት አሻግራ የምታይ ሴት መስኮት ጋር ጠጋ ብላ የውጭውን የበረዶ ትናኝ ታያለች። ሹራ ሹራ እያለ የክፍሏን በር ከፈተው አባቷ። ነገር ግን እሷ እያለቀሰች ነበር። አንዲት ሴት ከአባቷ ጋር ተከትላ መጣች። አልተዘጋጀሽም አለቻት። አሁን እዘጋጃለሁ ብላ አንድ እርምጃ በተራመደችበት ቅጽበት እያለቀሽ ነው አለቻት። አይ መስኮቱ ክፍት ነበርና የበረዶ ትናኝ ነው አይኔ ላይ ያረፈው አለቻት። አባቷም ታውቂያለሽ አይደል አይንሽ ላይ ምንም አይነት እንባ ማየት አልፈልግም፣ ህመሜን ያስታውሰኛል ሲላት ሄዳ እቅፍ አደረገችው። ደስ አላለሽም? የመጀመሪያሽ የዳንስ ፓርቲ እኮ ነው አለቻት። አዎ በጣም ጓጉቻለሁ ብላ ሹራ መለሰች። አባቷም ይሄን ምሽት ሁል ጊዜ በደስታ ነው ማስታወስ በፈልገው አላቸው። መቼም ደግሞ እንዳትረሱ ይሄን ሳቂታ ፊት ማየት ለኔ ደስታዬ ነው አለ። በመልበሻ ክፍል ውስጥ ሰይድ የደንብ ልብሱን እየለበሰ ነው። በተቃራኒው ፔትሮ ደግሞ ሱፍ ለብሶ የደንብ ልብሱን ቁም ሳጥን ውስጥ እያየው ነው በተሰበረን ልብ። ፓርቲው ቦታ ደረሱ። ከሰረገላው ወረዱ። ወደ ውስጥ ሰይድ ገባ። ሰዎች ዳንስ ላይ ናቸው። ሁለት ባልና ሚስት በር ላይ ተቀበሉት። ስለጠራችሁኝ አመሰግናለሁ አሉት። ፔትሮም ቀረብ ብሎ ሰይድ ቀበሮ መጣላቸው ለነዛ ቆነጃጅቶች ሲል በሹፈት አወራ። ፔትሮ ደህና ነህ አለው። እንዴት ነህ ፔትሮ ብለው ተጨባበጡ። አዲስ ህይወት ለመልመድ እየተለማመድኩኝ ነው አለ ፔትሮ። ዘወር ሲል ሌላ ወታደሮች እንኳን ደህና መጣይ ሰይድ ቀበሮ አለው። አይኖቼ ከዚህ ውበት ውጪ ምንም ነገር ሊያይልኝ አልቻለም እያለ ለአንደኛው ወታደር ከጮኛው ጋር ነበርና ሰላምታ ሰጣቸው። ከዚህ ቀደም እንደምልህ ሴሊል በጣም እድለኛ ነህ አለው። ሴሊልም እንኳን ደህና መጣ ብሎ አቀፈው። ሁሉንም እየዞረ ሰላምታ ሰጣቸው። የፔትሮን ስራ መልቀቅ ምን ታስባለህ ይላል አንዱ ወታደር። ሌላው ደግሞ እስካሁን ማመን አልቻልኩም እያሉ ፔትሮ ላይ ወሬውን ቀጠሉ። ፔትሮ ቀጣይ ግዳጅ የት ነው ወይስ ሲቪሊያን ከሆነ ሰው ጋር እንዲህ አይነት ወሬ አይወራም ብሎ ሰይድን ጠየቀው። ካሉሽታ ስንመለስ ይሆናል በግምት ፔትሮ ከኛ ጋር ትመጣለህ አይደል አሉት እዛ የተሰበሰቡት ወታደር። አዎ በትክክል አላቸው። ሰይድ ቤተሰቦቹን ለማሳየት ቃል ገብቶ ነበረ። ሰይድም መልሶ አዎ ቤተሰቦቼ ሊያያችሁ ይፈልጋሉ፣ ሁላችንም እንሄዳለን። ቺርስ ወደ ካራጎል ስለመሄድ፣ ቺርስ ለጓደኝነታችን ብሎ ፔትሮ ፈገግ እያለ ብርጭቆ አጋጩ እና ሴሊል አብረው ሆነው እና አሁንም ልትሄድ ነው ብላ ጠየቀችው። እሷም ቆይ ለወራት ለመለየት የቀናት መገናኘት በቂ ነው ሴሊል እያለች ሲመልስላት ዋናው ልብሽ ላይ ካስቀመጥሽኝ በቂ ነው አላት። ፔትሮም ማየት አድርጎ ከሰይድ መጽሐፍ የወሰድከው ነው አይደል ሴሊል ይለዋል። ሰይድም ሁሉም ሰው እንዳንተ ልብ ቀዝቃዛ ነው ብለህ ታስባለህ? ያንተ እኮ ልብ ከካራጎል በጣም ይቀዘቅዛል ብሎ መለሰለት። Forgot